ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና አቶ ጌታቸው ረዳ ለሁለተኛ ደረጃ ትምህርት ቤት መስሪያ የተሰጠ መሬት በመቀሌ ከንቲባ እየተሸጠ እንደሆነ ተገለጸ። በትግራይ ክልል መቀሌ ከተማ ሰኔ 2015 ዓ.ም በወቅቱ የክልሉ ጊዜያዊ ፕሬዝዳንት የነበሩት አቶ ጌታቸው ረዳና በአዲስ አበባ ከተማ ከንቲባ አዳነች አቤቤ ለጦርነቱ ሰማዕታት ማስታወሻ ሰማዕታት ሁለተኛ ደረጃ ትምህርት ቤት በሚል የተሰየመ ትምህርት ቤት ለማሰራት የመሰረተ ድንጋይ ተቀምጦ የነበረ ሲሆን የአሁኑ የቀድሞው ህወሓት ቡድን አባል የሆነውና የመቀሌ ከተማ ከንቲባው ዶክተር ረዳይ በርሄ ትምህርት ቤቱ ሳያሰሩት ለ3 ዓመታት ገደማ ከቆዩ በኋላ ለትምህርት ቤቱ መስሪያ እንዲሆን የተሰጠው መሬት በከንቲባው ትዕዛዝ እየተሸጠ እንደሚገኝ የስምረት ፓርቲ የሚዲያ ዘርፍ ምክትል ኃላፊ አቶ ጣዕመ አረዶም ገልጸዋል። እንደ አቶ ጣዕመ ገለጻ ከንቲባው መሬቱ እየሸጠው ያለው ለጦርነት ዝግጅት ገቢ ማሰባሰቢያ በሚል ሰበብ መሆኑንም ጠቁመዋል። በአሁኑ ሰዓት የህወሓት ቡድን ለጦርነት ዘመቻ የሚውል የገቢ ማሰባሰቢያ እያደረገ ሲሆን ከነዚህም ውስጥ ከመንግስት ሰራተኛው ደሞዝ 20% መቁረጥ፣ መሬት መሸጥ፣ ወርቅን ጨምሮ የተለያዩ ማዕድናትን መሸጥ፣ ከህዝቡ የገንዘብ ድርቆሽና እህል መዋጮ ማድረግ፣ በህገወጥ የሰዎች ዝውውር መሳተፍና የመሳሰሉት መንገዶች እየተጠቀመ መሆኑ የተለያዩ መረጃዎች እየጠቆሙም ይገኛሉ። በጋሞ ዞን ለደረሰው አደጋ መንግስታት ለኢትዮጵያ ያላቸውን አጋርነት ገለጹ። በደቡብ ኢትዮጵያ ክልል ጋሞ ዞን በጣለው ከባድ ዝናብ ምክንያት በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት አደጋ የሰው ህይወት መጥፋቱን ተከትሎ የዮርዳኖስ የውጭ ጉዳይ ሚኒስቴር ለኢትዮጵያ መንግስትና ህዝብ ጥልቅ ሐዘኑን ገልጿል። የተባበሩት አረብ ኤሚሬትስ መንግስትም ለኢትዮጵያ መንግስትና ህዝብ ጥልቅ ሐዘኑን ገልጿል። የቱርክ መንግስትም በአዲስ አበባ በሚገኘው ኤምባሲዋ ሰንደቅ ዓላማዋን ዝቅ አድርጋ እንዲውለበለብ በማድረግ ለደረሰው አደጋ ያላትን ጥልቅ ሐዘንና አጋርነት በተግባር አሳይታለች። በተመሳሳይ የአሜሪካ ኤምባሲ በደቡብ ኢትዮጵያ ክልል በደረሰው አደጋ የተሰማውን ከባድ ሐዘን የገለጸ ሲሆን ሌሎች የዓለም ሀገራትና ዓለም አቀፍ ተቋማትም የሐዘን መግለጫዎችን በማከታተል ላይ ይገኛሉ። ይህ ከፍተኛ የዓለም አቀፍ ማህበረሰብ ሐዘንና አጋርነት በኢትዮጵያ ላይ ለደረሰው አደጋ ያለውን ትኩረትና የሁለትዮሽ ወንድማማችነት ትስስር የሚያሳይ ነው ተብሎለታል። አደጋው በፈጠረው ሰብአዊ ቀውስ ዙሪያ ድጋፎችን ለማሰባሰብና የተጎዱ ዜጎችን መልሶ ለማቋቋም የሚደረገው ጥረትም ከዓለም አቀፍ ወዳጆች ጋር ተጠናክሮ እንደሚቀጥልም ይጠበቃል። ፍቼ ጫምባላላ በዓል በሐዋሳ ከተማ በድምቀት ተከበረ። የሲዳማ ህዝብ ዘመን መለወጫ የሆነው ፍቼ ጫምባላላ በዓል በሐዋሳ ከተማ ሶሬሳ ጉዱማሌ በድምቀት እየተከበረ ይገኛል። በበዓሉ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የኢፌድሪ ፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ፣ የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞን ጨምሮ የተለያዩ የፌዴራልና የክልል ከፍተኛ የመንግስት ስራ ኃላፊዎችም ተገኝተዋል። በበዓሉ ከተለያዩ ሀገራችን ክፍል የተውጣጡ ኢትዮጵያውያን የበዓሉ ባለቤት ከሆነው የሲዳማ ህዝብ ጋር በዓሉን ለማክበር የተገኙ ሲሆን የውጭ ሀገራትም ዜጎችን በበዓሉም ታድመዋል። የሰላም፣ የፍቅር፣ የይቅርታና የጥበብ ተምሳሌት የሆነው የሲዳማ ህዝብ የዘመን መለወጫ ፍቼ ጫምባላላ ለሀገራችን ሰላምና አንድነት የሚያበረክተው አስተዋጽኦ የጎላ ነው ሲሉ በበዓሉ መልእክታቸውን ያስተላለፉት የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ ገልጸዋል። ርዕሰ መስተዳድሩ አቶ ደስታ ሌዳሞ በሶሬሳ ጉዱማሌ በድምቀት እየተከበረ በሚገኘው የዘንድሮ ፍቼ ጫምባላላ በዓል ላይ ባደረጉት ንግግር የፍቼ ጫምባላላ በዓል የሲዳማ አባቶች የከዋክብትን ዑደት ተከትሎ ጊዜን የሚቆጥርበት የስልጣኔ መገለጫ ነው ብለዋል። ፍቼ ጫምባላላ የሰላም፣ የፍቅርና የይቅርታ እሴቶችን በውስጡ የያዘና የህዝቦችን አንድነትና ትስስር የሚያጠናክር መሆኑን ገልጸው የአሁኑ ትውልድ የፍቼ ጫምባላላ ሀገር በቀል እሴቶች በሳይንስና ምርምር በማስደገፍ ማስቀጠልና ለትውልዱ ማሸጋገር እንዳለበትም አቶ ደስታ ሌዳሞ ገልጸዋል። ርዕሰ መስተዳደሩ በዓሉ ግጭቶችን በማስወገድ ለይቅርታና ለፍቅር የሚሰጠው ልዩ ቦታ ከልዩነት ይልቅ በአንድነት የመኖርን እሴት የሚያጎላ መሆኑን በማስታወስ አብሮነት ደግሞ ለመደመር ኃይል እንደሆነም አንስተዋል። ፍቼ ጫምባላላ የአብሮነት፣ የሰላም፣ የፍቅርና የመረዳዳት እሴቶች ጎልተው የሚታዩበት በዓል ሲሆን በዓሉ በተባበሩት መንግስታት የትምህርት የሳይንስና ባህል ተቋም ዩኔስኮ የማይዳሰሱ ቅርሶች ተብለው ከተመዘገበ ዘንድሮ 11ኛ ዓመቱ ነው።
የጎንደር ከተማ ፖሊስ በቅርቡ በታዋቂው የከተማዋ ነዋሪ ሀጂ መሐመድ ዘይኑ ላይ የሞባይል ስልክ ዝርፊያና ግድያ በፈጸመው ተጠርጣሪ ላይ እርምጃ መውሰዱን አስታወቀ። ከቀናት በፊት በጎንደር ከተማ አራዳ ቅዳሜ ገበያ መስጊድ ፊት ለፊት ከምሽቱ 3 ሰዓት ተኩል ላይ ከሶላት ስግደት ወጥተው ወደ ቤታቸው በመመለስ ላይ በነበሩበት ወቅት ዋነኛ ተጠርጣሪ የሆነው ኢዮብ ሞገስ እስካሁን ካልታወቁ ግብረ አበሮች ጋር በመሆን በትጥቅ የተደገፈ ዝርፊያ መፈጸሙ ይታወሳል። ግለሰቦቹ በእርሳቸውና አብረዋቸው በነበሩ ሰዎች ላይ ዝርፊያ ከመፈጸም ባለፈ ሀጂ መሐመድ ዘይኑን ገድለው መሰወራቸውም አይዘነጋም። ተጠርጣሪውን በቁጥጥር ስር ለማዋል የጎንደር ፖሊስ ክትትል ሲያደርግ በቆየበት ወቅት ተጠርጣሪው ኢዮብ ሞገስ በጎንደር አየር ጤና አካባቢ ለሌላ ዝርፊያ ወንጀል ሲንቀሳቀስ ተገኝቷል ተብሏል። በዚህም ከፖሊስ ጋር በተፈጠረ የተኩስ ልውውጥ ፖሊስ በግለሰቡ ላይ በወሰደ እርምጃ ተጠርጣሪው መገደሉም ታውቋል። ሟች ሼክ መሐመድ ዘይኑ በጎንደር ከተማ የቅዳሜ ገበያ ታላቁ መስጊድ ኢማምና ሰጋጅ እንዲሁም የኡላማ ምክር ቤት አባል እንደነበሩም ይታወቃል። ዘገባው ከታይምስ መረጃ የተገኘ ነው። እስራኤል የሁቲ አማጽያንን ለመዋጋት በሶማሌላንድ የጦር ሰፈር ልትገነባ ነው መባሉ ሀርጌሳ አስተባበለች። በአውሮፓውያኑ መጋቢት 11 ብሉበርግ ባወጣው ዘገባ እስራኤልና ሶማሌላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑንና ንግግሩ በርበራ አቅራቢያ ለእስራኤል ይዞታ መስጠትን እንደሚያካትት ገልጾ ነበር። እስራኤል የሁቲ አማጽያን እንደመታገል በቀይ ባህር ዳርቻ ሶማሌላንድ ውስጥ የጦር ሰፈር ልትገነባ እንደምትችልም ዘገባው ጠቁመዋል። በሶማሌላንድ እስራኤል የሚኖራት ይዞታ እንደ ወታደራዊ ኢላማ እንደሚወሰድ የሁቲ አማጽያን መሪ አብዱል ማሊክ አልሁቲ ያለፈው ታህሳስ ላይም ተናግሮ ነበር። ለሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያ ሀገር በሆነችው እስራኤልና በሀርጌሳ መካከል ተደርጓል የተባለው ውይይት ሞቃዲሾ ውድቅ አድርገዋለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጥር ወር ከአልጀዚራ ጋር ባደረጉት ቆይታ እስራኤል በሶማሌላንድ ወታደራዊ ሰፈር ብትገነባ የሞቃዲሾን ሉዓላዊነት እንደምትጥስ አስጠንቅቀዋል። የሶማሌላንድ የውጭ ጉዳይ ሚኒስቴር አብዱራህማን ዳሂር አዳም ከእስራኤል ጋር ያላቸው ግንኙነት በጋራ ፍላጎት ላይ የተመሰረተ መሆኑንም ገልጸዋል። ሁለቱ ሀገራት አንዳቸው ለሌላቸው እውቅና ስለሰጡ ዲፕሎማሲያዊና ምጣኔ ሀብታዊ ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግንኙነታችን ወታደራዊ ትስስርን አያካትትም ሲሉም ጠቅሰዋል። የውጭ ጉዳይ ሚኒስትሩ እስራኤል የጦር ሰፈር የምትገነባበት ቦታ ከሶማሌላንድ አለመሰጠቱንም ገልጸዋል። እስራኤል በሶማሌላንድ የጦር ሰፈር እንድትገነባ ስምምነት ላይ ተደርሷል የሚሉ የመገናኛ ብዙሃን ዘገባዎች ከአውድ ውጭ የተወሰዱ ናቸው ሲሉም ተናግረዋል። ሶማሌላንድ በሚስጥራዊ ስምምነቶች ውስጥ እጇን እንደማታስገባ የገለጹት የውጭ ጉዳይ ሚኒስትሩ በድብቅ ውይይቶች ተደርጓል የሚሉ ዘገባዎች ሶማሌላንድን ለማጠልሸት ያለሙ ፕሮፓጋንዳዎች ናቸው ሲሉም ከሰዋል። እነዚህ ዘገባዎች ትክክል አይደሉም፣ ሁቲዎችን ስለማጥቃት የሚያትት ዘገባ የሶማሌላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉም ተናግረዋል። ሶማሌላንድ በየመን ውጥረት ተሳታፊ እንዳልሆነችና ሁቲዎች ሀርጌሳ ላይ የተለየ ስጋት እንደማይደቅኑም ገልጸዋል። ሶማሌላንድ ከእስራኤል ጋር ያላትን ግንኙነት ከሌሎች የቀጠናው ሀገራት ጋር ካላት ትስስር ተለይቶ መታየት እንደሌለበት የውጭ ጉዳይ ሚኒስትሩ አክለዋል። ሶማሌላንድ ከእስራኤል ጋር የምጣኔ ሀብትና ስትራቴጂክ ወዳጅነት ለመመስረት ዝግጁ ናት። አሁን ላይ የተጀመረ ነገር የለም፣ ውይይት ሲኖርም በግልጽ ይካሄዳል ብለዋል የውጭ ጉዳይ ሚኒስትሩ። የጦር ሰፈር ግንባታን ፍጹም ሐሰት ያሉት የውጭ ጉዳይ ሚኒስትሩ ከዘገባው ጀርባ ያሉት ሶማሌላንድ በዓለም አቀፍ መድረክ በተዛባ መንገድ እንድትሳል የሚፈልጉ ናቸው ሲሉም አክለዋል። መረጃው የቢቢሲ ነው። በመካከለኛው ምስራቅ ዋነኛው የባህር መተላለፊያ የሆነውን የሆርሙዝ ወሽመጥን ለመጠበቅ ሀገራት የጦር መርከቦችን እንዲያሰማሩ ፕሬዝዳንት ዶናልድ ትራምፕ ጠየቁ። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁ ፕሬዝዳንቱ ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን በወሰደችው የአጸፋ እርምጃ በሆርሙዝ ሰርጥ የሚተላለፉ መርከቦች ላይ ጉዳት አድርሳለች። የዓለም 20% ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ደህንነት ለማስጠበቅ ሀገራት የጦር መርከቦች ማሰማራት እንደሚጠበቅባቸው ትራምፕ ተናግረዋል። ቴህራን የሆርሙዝ ወሽመጥን መዝጋት እንደምትቀጥል አስታውቃለች። በመካከለኛው ምስራቅ የሚገኙ ነዳጅ አምራችና ከፋፋይ ተቋማትም ኢላማ አድርጋለች። የኢራን 100% ወታደራዊ አቅም ወድሟል ያሉት ትራምፕ ብዙ ሀገራት የሆርሙዝ ወሽመጥን ደህንነት ለመጠበቅ የጦር መርከቦች ይልካሉ ሲሉ በትሩዝ ሶሻል ማህበራዊ ሚዲያቸው ጽፈዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ